በአሁኑ ወቅት ዓለማችን በቴክኖሎጂና በዘመናዊ አሳሰቦች በከፍተኛ ለውጥ ማዕበል ውስጥ ትገኛለች። ይህ የለውጥም ለሰው ልጆች ምቾትና መረጃን በቀላሉ የሚገኝበትን እድል ቢፈጥርም ለኦርቶዶክሳዊ ምዕመናን ግን የራሱ የሆነ መንፈሳዊ ተግዳሮቶችን ይዞ መምጣቱ አልቀረም። መምህር ፋሲል አስማማው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስት ሥላሴ ዩኒቨርሲቲ የኦርቶዶክሳዊ መንፈሳዊነትና ስነ ምግባር መምህር እንዲህ ያብራሩታል። እንግዲህ ቀኖች ክፉዎች ናቸውና ዘመኑን ዋጁት ብሏል። ቀኖች ክፉዎች ናቸው ያለው በዘመናዊነት ሰበብ ሃይማኖትን ሊያስለውጥ ማንነትን ሊያስቀይር የሚችል ብዙ ስነ ምግባራዊ ፈተናዎች ይመጣሉ። ለምሳሌ ወጣቱ ትውልድ አሁን ሃይማኖቱን ከማወቅ ይልቅ አዲስ በሆነ እንግዳ ባህል ውስጥ ሊጠመድ ይችላል። ለምሳሌ ቤተክርስቲያን ያቆየችለትን እውነት ትቶ ዓለም ያቀረበችለትን ሐሰት ሊቀበል ይችላል። በሃይማኖት ውስጥ ያለው ንጽህናን ትቶ በዓለም ውስጥ ያለውን እርኩሰትን ገንዘብ ሊያደርግ ይችላል። ስለዚህ ቀኖች ክፉዎች ናቸዋል። ቀኖች ክፉዎች ከሆኑ ምን እናድርግ? ዓለም ክፉ ከሆነች በዘመናዊነት ሰበብ የሚመጣብን ጠባይ ክፉ ከሆነ ምን እናድርግ? ዘመኑን እንዋጅ። በዘመናት ሂደት ውስጥ በማይለወጥ ማንነት ውስጥ እኛ ግን ዘመኑን መለወጥ መቻል። በዘመን መለወጥ ማለት አይደለም። በአንደኛ ጢሞቴዎስ በምዕራፍ 4 ከቁጥር 11 ላይ እንዲህ ይላል፣ እንግዲህ በቃልም በኑሮም በፍቅርም በእምነትም በንጽህናም ሁሉ ምሳሌ በመሆን ማንም አንተን ታናሽነትን አይነቅ። የማህበራዊ ሚዲያ መስፋፋት መረጃን ለማዳረስ ቢረዳም ለጸሎትና ለተመስጦ የሚሆን ጊዜን በመሻማት ረገድ ትልቅ ፈተና እየሆነ መጥቷል። ለመሆኑ ዘመናዊነት ስንል ምን ማለታችን ነው? ዘመናዊነት ማለት ከዘመን ጋር አብሮ መሻገር፣ ከዘመን ጋር አብሮ መኖር፣ ከሚኖሩበት ቦታ ሁኔታና ማህበረሰብ ጋር እኩል የሆነ አስተሳሰብን ይዞ መጓዝ ማለት ነው። ስለዚህ ዘመናዊነት ብለን ስንጠራ የዘመን ሁሉ ባለቤት የሆነውን እግዚአብሔርን ማሰብ እንደሆነ እንመለከታለን ማለት ነው። ዘመናዊነት አገር በቀል እውቀትን መሰረት አድርጎ ፋውንዴሽኑን ሳይለቅ ማንነቱን ሳይለቅ መሰረቱን ነባርነቱን ሳይለቅ የቀድሞ ማንነቱን ይዞ መነሳት ነበረበት። ለዚህ ዶክተር ጓላ ዮሐንስ የከፍተኛ ትምህርት ተቋም ዘይቤ በሚል መጽሐፋቸው ላይ የኢትዮጵያ ትምህርት ትልቁ ሳንካ የገጠመው አዲስ ያመጣውን ዕውቀት እንደወረደን የተቀበለው እንጂ በተዋህዶ አልተቀበለውም። የራስን ሳይጥሉ የሌላውን ሳያንጠለጥሉ ሁለቱንም በተዋህዶ መያዝ ያስፈልጋል። በመጨረሻም የአብነት ትምህርት መማር ለአንድ ኦርቶዶክሳዊ ልጅ የሚኖረው ጠቀሜታ ምንድነው የሚለውን ጥያቄ እንዲህ ያብራሩታል። የአብነት ትምህርት በልጆቻችን ህይወት ውስጥ የሚያሳርፈው ተጽዕኖ በአንድ የሚተረጎም አይደለም። ሁለንተናዊ ጠቀሜታዎች አሉት። ለምሳሌ አእምሮታዊ ጠቀሜታቸውን እናንሳ። የአብነቱ ትምህርት ጥንቅቅ ያለ ትምህርት ነው። የቃል ትምህርት ነው። አንድ ነገር ሙሉ በሙሉ ሳያጠናቀቁ ወደ ቀጣይ ክፍል የማለፍ እድል የለውም። በዚህ ላይ የምናነሳው የዘመናዊ ትምህርት ችግር ደግሞ ክፍል ወይም ቁጥር መቁጠር እንጂ ብዙ ጊዜ የማንበብን የመጻፍን እንዲሁም ደግሞ የሂሳብ ክህሎትን ማስላት ላይ ብዙ ትኩረት አያደርግም። ስለዚህ በጣም እንደውም የአብነት ትምህርት መማር ልጆች ለአእምሮታዊ እድገታቸው ፈጣን የማስታወስ የማስተዋል በቃል የሚያስችሎታ እድል ይሰጣቸዋል። ሁለተኛ የዲሲፕሊን ጉዳይ ነው የምናነሳው። ልጆቻችን ኢቲካል ፐርሰናሊቲ ኖሯቸው በሁለንተናቸው የተማሩ ያወቁ ብቻ አይደሉም፣ በምግባር የሰለጠኑ አገራቸውን የሚወዱ ቤተክርስቲያንን የሚያከብሩ ታላላቆቻቸውን የሚታዘዙ ልጆች እንደሆኑ ከፈለግን የአብነት ትምህርት ላይ ማስተማር ይገባል። ይሄ እንግዲህ ከየኔታ አስተምሮት ጀምሮ በትህትና እግርን መሳምን፣ እጅ መንሳትን፣ በአክብሮት ሰላም ማለትን ሁሉ በዚህ ማስተማር በጣም ይሄ ነው የማይባል የስነ ምግባር እሴት ወይም ጠቀሜታ አለ። ሶስተኛ ከአእምሮታዊም ከስነ ምግባራዊም ደግሞ በቋንቋ ችሎታቸው ላይ ደግሞ የተሻለ አቅም ይፈጥራል። በተለይ የራሳቸው የሆነውን የግዕዝ ቋንቋ በጸሎት እንዲማሩ እንዲያውቁ አውቀው ደግሞ በተግባር እንዲያገለግሉ እድል ይሰጣል። ምናልባት እግዚአብሔር ወደደላቸው የፈቀደላቸው ደግሞ ከልጅነት ትምህርታቸው ተነስተው ወደ ክህነቱ አገልግሎቱን በቅተው ይህን ትምህርት ተምረው ደግሞ ለተሻለው መንፈሳዊ በረከትና የክህነት አገልግሎት እንዲበቁ ያደርጋል ማለት ነው።